ለምን ማንከራተት ነው ከስራው እንዲባረርልኝ። ቢያንስ አየር ኃይል እንኳን አትፈራም እንዴ? እንዴት እንፈራለን? እንዴት እኛ መንፈስ አይደል እንዴ? ማን ያየናል? ማን ያየናል? እንዴት ነው ግራ የሚያጋባ ነው። እንዴት አትታይ? ማን ያየኛል? አሁን እኔ አሁን ልጁ ነው እንጂ የምታይኝ ይታያል? ለምን አትታይ? አልታይም። ልክ ሲነሳ አንቺ ጠብቂኝ አዛኝቷ እኔ ምንም የለኝም ሁሉን ነገር የሚችለው እግዚአብሔር ነው ኤልሻዳይ እሱ ነው ይልና ያማተበብናል። ምን ሲነሳ? ሲነሳ ነው ፓይለት ሲያበር ነው። ምን ሲያበር? በራሪ እኮ ነው አልኮት እንዲሰማበት አይፈልግም እሱ። ይሸለም ሲል አስቀረ ነው። ለምን ደስ አይለንማ እንዴ? እንዴ ሰይጣን እንዴት ደስ ይለዋል? እኔ ምን ቢሸለም ሀገር ቢጠብቅ ሀገር ቢያቀና ምን ሀገር ሀገር ብቻ መጠበቅ አይደለም። እቺንም ደግሞ ይዞ ወዳሴ ማርያምን ሀገሩን እየጠበቀ እዛ ጦር ሜዳ ሁሉ ሲገባ በቃ እግዚአብሔርን ይዞ ነው የሚገባው። አንቺ ጠብቂኝ ሀገራችን ኢትዮጵያን ሰላም አድርጊልኝ ድንግል ሆይ ይላል። መብራንን በጣም ነው የሚወዳት ቅዱስ ሚካኤል። የሰው ልጅ እኮ የሚተራመሰው ጌታ ሆይ ይላል ድንግል ሆይ። የሰው ልጅ እንደሚያደርገው እኮ መንፈስ ዞት ነው ባለማስተዋል ነው። እና አንቺ ጠብቂኝ እዛ ድሬዳዋ አይተዋል ሲመጡ ራቁት ምናምን ይሄድ ይበዛል። አይ ድንግል ሆይ እባክሽን ሰው ልጅ እኮ ሰይጣን ነው እንደሚያደርገው ይላል። ይነቃብናል ያቀበናል። እኛማ ማጋደል ማፋጨት ስራችን፣ ደም መጠጣት የልጁን ደም እኛ ነን የምንጠጣው። እንጠጣዋለን እሱ ሀገር ይጠብቃል። እንዴ ነው ደግሞ የምትጠጣው? እንዴ ከላይ እስከታች ምጥጥ ምንም የለውም እኮ ምንድነው የልጅ ምንድነው ሰውነት የለውም እንዴ ምናምን ይላሉ። እኔ ጠጥኛም ስንት ናችሁ? አንድ ቡዳ በአንድ ቀን ነው የተወለድነው። አንድ ቀን እንኳን ሰላም ተባብለን አናውቅ። ገና ሰላም ሲለን በእጁ ማለት ነው ያቃጥለኛል። ከኔ ጋር ስተኛም ያቃጥለኛል። አባቴ ማንም አይረዳቸውም። ጎረቤት ጠግበዋል። ጥጋዎች ናቸው ነው የሚለን እና ማን ነው መድኃኒት ለራሱ ተቆፍሮ ሲወጣ እንደ ውሻ እንደ ድመት ይባሉ ይናከሱ ምናምን የሚባል ነው ያገኘ ነው። ከልጆቿ መጣላት ባሏ እንዲነካት አትፈልግም። ለምን እንዲያርግ አርግ ተብዬ ነው። አርጋ ተብዬ ነው። ከባሏ ጋር ከልጆቿ ሁሉ ከእህቶቿ ከቤተሰቦቿ አጣላት። በቃ የታሉ ቤተሰቦቿ? ቤተክርስቲያን በሚገባበት ጊዜ ነው እንጂ እጁ አይሰራም። ቤተክርስቲያን ሲገባ እጁ ይሰራል። ቤተክርስቲያን ሲሰራ እጁ ይሰራል። ውጭ ሲወጣ ካሜራማን ይሰራል፣ ምን ይሰራል፣ ግን አያሰራውም። እጁ በቃ ውሃ ነው የሚሆነው። እግዚአብሔርን ለማመስገን ነው። አመቱን በሙሉ ደግሞ በሰላም ምንም ነገር ሳትሆንብኝ ተምራ ይኸው ጨርሳለች። ያው ችግሯን ሁላችሁም አይታችኋታል። ህፃን ልጅ እቺ ስንት ሰቃይቻለሁ። አሁን እግዚአብሔር ለዚህ ቀን ለዚህ ጊዜ ስላደረሰኝ እግዚአብሔርን ለማመስገን ነው። አጥበልና ወራ አትንገራገር። ከእግዚአብሔር መንፈስ ከሆነ አይጠፋም ይላል ልጁ ነው። ከእግዚአብሔር መንፈስ ከሆነ የእግዚአብሔር ሰው ከሆነ አያጠፋውም። ለምን? ከዚህ በፊት የሐዋርያትን ስራ አንብበዋል። ቴዎዳስና ይሁዳ የሚባሉ ተነስተው ነበረ እና ጠፉ። ስለዚህ ከእግዚአብሔር መንፈስ ከሆነ አይጠፉም፣ እግዚአብሔር ይጠብቃቸዋል ይላል። ልጁ ይከራከራል። ከእግዚአብሔር ካልሆኑ ግን ምንም ችግር የለም ይጠፋሉ ታያላቸው ይላል። ይከራከራል። በእሱ ላይ አንዳንድ ነገር ሲመጣ እኔ አበሻ ደግሞ ምን ልጁ ነው። የእግዚአብሔር ሰዎችን ተው አትከራከሩ፣ ከእግዚአብሔር መንፈስ ከሆነ አይጠፉም ይላል። የሐዋርያት ሥራ ምዕራፍ 5 ቁጥር አንተ ምን አገባ? ማን እኔ ነኝ? እኔማ ምን አገባኝ? ልጁ ነው የሚለውን እኮ ነው እኛ ምን እናስተጋባ። እኛማ ምን አገባን? ቡዶች ነን። ከልጅነት ጀምረን ነው የበላ ነው የፊቱን ሁሉ አሳጣ ነው። በቃ አሁን ቡዳ ነን። ምንድን ነው የሚሰራው እሱ? አየር ኃይል ነው ፓይለት። የት አየር ኃይል? ድሬዳዋ አየር ኃይል ደብረ ዘይት ያለው የወታደሮች እንዲሰማበት አይፈልግም። ታዲያ ፓይለቱንም ምኑንም ከያዝክ ምንድን ነው አንተ? እንደው ከልጅነት ነው ከሀገር ቤት ነው የመጣው ከጎጃም እና ቆይ አየር ኃይል ሆኖ ምን እንዲሆን ነው የምትፈልገው? እንዴ አልፈሰፈስ ነው ሊሸለም ሲል አሰናከል ነው። ምኑን እንዳይሸለም ነው። በቃ ድንግል ማርያምን እግዚአብሔርን ይወዳል ያማተባል። እዚህ ይዟል ስላድኖ ልክ ሲነሳ አንቺ ጠብቂኝ አዛኝቷ እኔ ምንም የለኝም ሁሉን ነገር የሚችለው እግዚአብሔር ነው ኤልሻዳይ እሱ ነው ይልና ያማተበብናል። ምን ሲነሳ ነው ፓይለት ሲያበር ነው። ምኑን ሲያበር? በራሪ እኮ ነው አልኮት እንዲሰማበት አይፈልግም እሱ። በራሪ ምን በራሪ? የሰው በራሪ አለ እንዴ? ፓይለት ነው አየር ኃይል። አሃ እና ሲበር ምን ይላል? አማት በነዋ ድንግል ሆይ አንቺ ጠብቂኝ፣ አንቺ ቀደሚ ከፊቴ እኛ ደካሞች ነን፣ ምን ኃይላን ኃይሌ ክርስቶስ ነው ይላላ። ልፍስፍስ ብለን ዱብነን ሊሸለም ሲል አስቀረ ነው። ለምን ደስ አይለንማ እንዴ? እንዴ ሰይጣን እንዴት ደስ ይለዋል?
እኔ የምልህ ቢሸለም አገር ቢጠብቅ አገር ቢያቀና ምን አገባ? ሀገር ብቻ መጠበቅ አይደለም። እችንም ደግሞ ይዞ ውዳሴ ማርያምን ሀገሩን እየጠበቀ እዛ ጦር ሜዳ ሁሉ ሲገባ በቃ እግዚአብሔርን ይዞ ነው የሚገባው። አንቺ ጠብቂኝ ሀገራችን ኢትዮጵያን ሰላም አድርጊልኝ ድንግል ሆይ ይላል። መብርሃንን በጣም ነው የሚወዳት። ቅዱስ ሚካኤል ጠባቂው መልአክ ነው። አዛኝቱ ሀገራችንን ጠብቂልን፣ ሀገራችንን ጠብቂልን፣ ኃይለ አጋንንትን አርቅልን እግዚአብሔር ሆይ። የሰው ልጅ እኮ የሚተራመሰው ጌታ ሆይ ይላል። ድንግል ሆይ የሰው ልጅ እንዲህ የሚያደርገው እኮ መንፈስ ዞት ነው፣ ባለማስተዋል ነው። እና አንቺ ጠብቂን። እዛ ድሬዳዋ አይተዋል ሲመጡ ራቁት ምናምን ይሄድ ይበዛል። አይ ድንግል ሆይ እባክሽን፣ ሰው ልጅ እኮ ሰይጣን ነው እንዲህ የሚያደርገው ይላል። ይነቃብናል፣ ያቀብናል። እንዴት ነቃሱ? ልጁ ነው። ልጁማ ቤተ ክርስቲያን አክራሪ ነው። ቤተ ክርስቲያን ይመላለሰ የሚያውቀው ነገር የለም። በቃ ይሄ ነው ያለ ነው ነገር። አሁን አሰናብቶ መሮናል። መሯል? አዎ። ከዛ ስንት ናችሁ? አሁን ያለው ቡዳ ብቻ ነው። ከዛ ከስራ ራሱ ሂድ እስኪ ከሳቸው ጋር በለውት ነው የመጣ ተሰቃይቶ። በየቦታው በየጸበሉ እናዞረዋለን። ለምን ታዞረዋለህ? ስራዬ ነው፣ ስራዬ ነው። ለምን ማንከራተት ነው ከስራው እንዲባረርልኝ። ቢያንስ አየር ኃይል እንኳን አትፈራም እንዴ? እንዴት እንፈራለን? እንዴት እኛ መንፈስ አይደለን? ማን ያየናል? ማን ያየናል? እንዴት ነው? ግራ የሚያጋባ ነው። እንዴት አትታይ? ማን ያየኛል? አሁን እኔ አሁን ልጁ ነው እንጂ የምታይ እኔ ይታያል? ለምን አትታይም? አልታይም እንዴ? በቃ የእግዚአብሔር መብርሃን ድንግል ማርያም ምናምን እንደዚህ የበረቱ ሰዎች ብቻ ነው የሚያውቁን እኛን ስራችንን እንጂ ማንም አያውቀንም። ተመሳስለን ነው የምንኖረው። እኔ የምልህ በሀገር ጥበቃው በጠላት ማጥቃት ላይ ምን አስተዋጽኦ ታደርጋለህ አንተ? ልጁማ እንዲጋደል ምናምን እንፈልጋለን፣ ግን ይጸልያል። ድንግል ሆይ ሀገራችንን ጠብቅልን፣ ሰላም አድርግልን እግዚአብሔር ሆይ ምናምን ይላል እንጂ እኛማ እንዲጋደል ምናምን እንፈልጋለን። ሚስቱ ጋር እናጣላዋለን። በቃ ሚስት አለው እናጣላዋለን። ግን እሱ ቤተክርስቲያን ድንግል ሆይ አንቺ ጠብቄን የምትደረይን ሁሉ ምናምን ይላል። በቃ ቢል ምን አገባህ ታዲያ? እንዴ እንቃጠላለን፣ እኛ ደስ አይለንም። እሱ እኮ አሁን ባለው ሙያና እውቀት አገሪቱን ለመጠበቅ ለማዳን፣ ከጠላት ለማዳን ነው። የእናንተስ ባህሪ ምንድን ነው? የእኛማ ማጋደል፣ ማፋጨት ስራችን። ደም መጠጣት፣ የልጁን ደም እኛንን የምንጠጣው እንጠጣዋለን፣ እሱ ሀገር ይጠብቃል። እንዴ ነው ደግሞ የምትጠጣው? እንዴ ከላይ እስከታች ምጥጥ ምንም የለውም እኮ። ምንድነው የልጅ ምንድነው ሰውነት የለውም እንዴ ምናምን ይላሉ። ሜጠጥኛ ስንት ናችሁ? አንድ ቡዳ። በቃ ተዘጋጅሽ፣ አብላውጣ ቶሎ በል ተዘጋጅ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ በቅዱስ ሚካኤል ስም ወደ ሲኦል እንገባለን። በስላሴ ስም፣ በቅዱስ ሩፋኤል ስም ሲኦል እንገባለን። ቶሎ ሰባት ጩኸት ነው ጠጡ። ሚጡ ነች። እሺ አቤት አንበሳዬ፣ ከየት ነው የመጣው? ከድሬዳዋ ነው። ከድሬዳዋ። እና ያው እጠቀማለሁኝ፣ ጸሎትም እንደ እግዚአብሔር ፍቃድ አደርጋለሁኝ። ከዛ መንፈስ መጀመሪያ እመቤታችን ቅድስት ድንግል ማርያም ድሬዳዋ ያውቋታል መሰለኝ፣ እዛ ነው የተጋለጠልኝ። ከዛ መጸለይ ያው ሳላውቀው መብርሃን በሷ አማላጅነት መተት ተሸኘልኝ። የአየር ላይ ጋኔል ከእናትም የወጣ ዛርም ነበረ፣ እሱ ሁሉ ተሸኘልኝ። አሁን ደግሞ ቡዳ ቀረው ብሎ አንገላታኝ እና ከስራ እንደውም አሁን እየጸበል ነው የምንከራተተው። በቃ ከአባባ ግርማ ጋር ሄድ ምናምን አሉኝ። አንድ ግማሹ ሰው ደግሞ አይ ለምን እንደዚህ ምናምን አለኝ። እኔ የሐዋርያትን ስራ አነባለሁና ከእግዚአብሔር መንፈስ ከሆነ ሊጠፉ አይችሉም። ምክንያቱም ቅዱስና ቅዱስ ጳውሎስና ቅዱስ ጴጥሮስን ሲቃወሙ የነበረ ነገር አለና ቴዎዳስና ይሁዳ የሚባሉ ሰዎች አሉ። ከእግዚአብሔር ያልሆነ ነገር ይጠፋል። ከእግዚአብሔር ከሆነ ደግሞ ከቅድስት ቤተክርስቲያን ብዙ ችግር ደርሶበታል እና ከቅድስት ቤተክርስቲያን ከሆኑ እሳቸው እሄዳለሁ። በስራህ ላይ ምንም እንቅፋት አይፈጥርም? ያው ማለት ውሸት ይጽፉብኛል ማለት ስራዬ ላይ ሳይ የሰራሁትን ስራ እንደዚህ አልሆነም። በቃ አዝኜ ለእግዚአብሔር ተሰጥቼ ተወዋለሁኝ። ውሸት ነው የሚጽፉበት? አዎ ውሸት ይጻፍብኛል እና እንዲሁም አንድ ቀን አይቼ አነበብኩና አዘንኩ። ከዛ በኋላ ለምን አዝናለሁ ድንግል ወይ አንቺ ያለሽኝ አይደለ ብባረርም ለበጎ ነው ብዬ ተውቴ። በቃ ለእግዚአብሔር ተስፋ አድርጌ ማለት ነው። እና በርታ። እሺ በርታ። እሺ ግደላት፣ አፍዛት፣ ከባሏ ጋር አጣላት፣ ከልጆቿ ጋር አጣላት። አጣላት? ታዲያ የት አለች? የት አለ ቤተሰቡ? ልጆቿ የት አሉ? እዛ ጋር ይኸው። ሰይጣን ጋር ሁለቱም። ስንት ናችሁ? 1000። ምን አድርጋ ነው የተባልከው? ግደላት፣
የሰራችው እንዳይባረክ ከልጆቿ ጋር ቁም ነገር እንዳትሆን ብትንትን እንድትል በቃ ብትንትን እንድትል በቃ ልጥላህ ነበር በሃይወይ ልጥላህ ነበር በሃይወይ ልገላህ ነበር በመኪና አይደለም የት ሃይወይ አሜሪካን ሃይወይ ላይ የ9 ወር የ8 ወር እርጉዝ ሆና አጋጭቻት ነበር ልጥላት በሃይወይ እንደዚህ ትጥላት ነበር መቤቴ አዳነቻት ማን አዳነቻት መቤቴ እቺ ምሰራ እቺ በዚህች ነው የተያዝነው በዚህ ነው የተያዘችው በዚህ እሷ አሜሪካ ስንት ዓመት ኖራለች 11 ዓመት አንከረተታች አይሰራችሁ አይባረክ ከልጆቿ መጣላ ባሏ እንዲነካት አትፈልግም ለምን እንዲያርግ አርግ ተብዬ ነው ከባሏ ጋር ከልጆቿ ሁሉ ከእህቶቿ ከቤተሰቦቿ አጣላት በቃ የታሉ ቤተሰቦቿ አንድ አክስቷ እዛለች አባቴ ይኸው አንተ ባለቤት እዛ ገብታለች እሷ ልጄ ነች ተጫወትክባት አመለጠች ምን ዋጋ አለው ልጆቿ ላይ አለህ አዎ ሁሉም ላይ እነዚህ ላይ እሷን እጇ አስቀድዳታለሁ እሷ ትልቋ እጇን አስቆርጣታለሁ ለምን በቃ ደስ ይለኛል እንድገላህ ነው በቃ አርግጥ ብዬ በታትን የተባልኩ በታትን አይደል የተባልኩ በቃ እሱ ወጥነውታ ከልጆቹ ላይ እሷ አደነቻት ማዳነቻት እሷ ትራስጌዋ አለች ምን ሆንኩኝ ነው መቤቴ ትላለች እንደሚያረጋኝ ስትል እሷ ታደናታለች እቺ አታውቀው ምን እንዳረገች አዎ አንተ ነው የምትሰራው ስራው ነው እኔ ነኝ አዎ ተብዬ እኮ ነው ተብለህ ነው አዎ በታትናቸው ተብያለሁ በትናት ቁም ነገር እንዳትሆን አዎ ባለቤቷም እሱም ያመዋል እዛ ታመዋል እሱም አለው የእጃት በሌላ መተት ተደርጎ በሌላ ቤተክርስቲያን በሚገባበት ጊዜ ነው እንጂ እጁ አይሰራም ቤተክርስቲያን ሲገባ እጁ ይሰራል ቤተክርስቲያን ሲሰራ እጁ ይሰራል ውጭ ሲወጣ ካሜራማን ይሰራል ምን ይሰራል ግን አያሰራውም እጁ በቃ ውሃ ነው የሚሆነው ያው መተት ነው አሁን መጣም አሁን እሱ እዚህ ሀገር መምጣት አልቻለም አሁን እርሶ ያኔ ቨርጂኒያ በነበረ ጊዜ ያሰሩልኝ ነው አሁን ያወጣልኝ እግዚአብሔር ይመስገን ቨርጂኒያ ተይዞላት ነበር አዎ አፏ ላይ ሰብስበው አስረውልኝ ነበር እዚህ እስጢፋኖስ ርሶ እያሉ ቨርጂኒያ ነበር ያሰሩት ተሰብስበው በስልክ ታስረው ነበር ስንት ናችሁ 1000 አልኩ 1000 ነገ ተዘጋጅና ወደ ሲኦል ትገባለህ ልጆቹን ለቀሃል አሁን እኔ አላድርም እሷ ብላለች ወደ ቤቴ እንዳታመጣብኝ ብላ ጸልያ መጣለች አዎ ወደ ቤቴ እንዳታመጣብኝ ብላለች ለጌታ ኢየሱስ ክርስቶስ ዛሬ ለምና ነው የመጣችው ንስሐ ገብታለች በቃ ይዤው በዛ ሰናብተህልኝ ብላ መጣለች አልሄድም ከሷ ጋር ወደ ቤት አትገባም ነገ ሸኛለሁ ዛሬ ሸኘኝ እባክህ ነገ ትሄዳለህ ዛሬ ይሻለኛል እሺ ና ተንበርከክ ስንት ዓመት ነው እንደዚህ ያሰቃያት 11 ዓመት በምንድን ነው የገባኸው በምግብ በልብስ በመተት በልብስ እቀናለሁ በሁሉም በምግብ በመተት በብዙ ነገር እቺን ልጅ ታቋታላችሁ ማን ነው ስምሽ ህያብ ጉንፋን ይዟታል እኔም ጉንፋን ይዞኛል ቀኑ የጉንፋን ነው መሰለኝ እሺ በቃ ያው የዳነችበት አመት በዚህ ወቅት ነበረ እግዚአብሔርን ለማመስገን ነው አመቱን በሙሉ ደግሞ በሰላም ምንም ነገር ሳትሆንብኝ ተምራ ይኸው ጨርሳለች ያው ችግሯን ሁላችሁም አይታችኋታል ህፃን ልጅ እቺ ስንት ሰቃይቻለሁ አሁን እግዚአብሔር ለዚህ ቀን ለዚህ ጊዜ ስላደረሰኝ እግዚአብሔርን ለማመስገን ነው እልልላችሁ አመስግኑልኝ እንዴት ነው ያ የድሮው ነገር አለ የለም ማለት አው ቁጥር ስንት ላይ ነበረች ቁጥር 21 ላይ ነው አው ይጥላት ነበር ከትምህርት ቤት ያስቀራት ነበር ያ ሁሉ ቀርቶ ዛሬ ስንተኛ አመትሽን አከበርሽ ከተሸኛ ልክ አመት የስላሴ የዛሬ ሳምንት ነበር በስላሴ እኔ አልመጣሁም ሌላ ቦታ ሄደን ያው እንትን አደረግን አንድ አመቷ ሆናት ማለት ነው ከተፈወሰች በጣም ጥሩ በርቱ አሁን ምንድነው በረከት ያሽው ስንት ነው 800 ብር ያው በረከት ይዛ መጣለች ያው 800 በርች እሺ አዎ ማለት እኛ መቀሌ ነው ያደግነው የተወለድነው በጣም የሚገርም ነገር ነው በቃ እኛ ለራሱ አንድ ቀን እንኳን ማንታነን በአንድ ቀን ነው የተወለድነው አንድ ቀን እንኳን ሰላም ተባብለን አናቅ ገና ሰላም ሲለን በእጅ ማለት ነው ያቃጥለኛል ከኔ ጋር ስተኛም ያቃጥለኛል እኔ ጸጋዬ ነው የሚባለው እሱም ሀብቶም ነው የሚባለው እናታችን ስትወለድ ማለት ነው ጸጋዬ ሀብቴ ብላ ነው የወለደችን
እኛ ስለወለድ ግን ገና የ6 እድሜ እያለን እኔ ለራሱ 20 እድሜ ነው የታመምኩት። የዝሙት መንፈስ ትልቅ ገና 6 እድሜ እያለን በጣም ያስቸግረኛል ነበረ። እኔ ሚካኤል ጸላያው መቀሌ ነው የሚጠመቀው 8 ዓመት ተጠምቅ ያለው ጸበል። ሰው ግን ብዙ ሰው ማለት ሰይጣን ነው በጣም ግማሹ ርስ ጭንቅላትን ስላሳመንከው ነው ይለኛል። ግማሹ ወደ አባ ግርማ ስትመጣ ስትል እንዲህ ነው ጠንቋይ ነው ምናምን ይልኛል። አሁን በቅድም ማለት ነው እዛ ምንድነው የሚባለው መጀመርታ የነበሩት እስጢፋኖስ ማለት ነው ልንመጣ ስንል አባ ግርማማ ተቋርጠዋል አሉኝ። ወደ እነሳቸው ሲመጣ ማለት ነው ተስፋ ቆረጥኩና ጻድቃኔ ማርያም ሄድኩኝ። ወንድሜን እሱም ደወለልኝ። እንዴት ነው አባ ግርማማ አቋርጠዋል እንዴት እናርግ ታዲያ? የአባ ግርማ መንፈስ የመንፈስ ቅዱስ ከሆነ ማንም ይከላክላቸው ማንም የለም። መንግስት ቢሆን ማንም አያያዛቸውም። የመንፈስ ቅዱስ የሥላሴ ገዛ አይታን ፍቃድ ከሆነ ይጀምራል። አንተ ባለህበት ቦታ ሆነ ጸሎት አድርግና እኔም እዛው ሆኜ ጻድቃኔ ማርያም ነው ያለሁት ጸሎት አድርጋለሁ ሲለው እዛ ጻድቃኔ ማርያም ሄጄ ሲጠይቅ አባ ግርማማ የረር ሥላሴ የሚባል ጀምረዋል አሉኝ። ወደዛ ሲመጣ ግን አሁን እግዚአብሔር ይመስገን ግማሽ ሰዓት እንኳን ሄጄ አላቅም። ሰይጣን ከኔ ጋር ስላደገ አንዳንዴ ያያዋለሁ ከኔ ጋር ይመጣል ሲጋራ ጭስ ይለኛል። በጣም ስራ እንሰራ ነበር። ከዛ ባሳለፍኩት ይሄን በሽታ ይሄን እግሬ ቢቆረጥ ይሻልኝ ነበር። አባቴ ማንም አይረዳቸውም ጎረቤት ጠግበዋል ጥጋዎች ናቸው ነው የሚብለን እና ማን ነው መድኃኒት ለራሱ ተቆፍሮ ሲወጣ እንደ ውሻ እንደ ድመት ይባሉ ይናከሱ ምናምን የሚባል ነው ያገኘ ነው ተቆፍረ ማለት ነው። አሁን ከሱ ጋር የጀመርነው አብሮ ለራሱ ድሮ ስናድር ያቃጥልኝ ነበር ከሱ ጋር እናቴ ሲያያት በጣም ታስጠለኝ ነበረች። አሁን ግን በቅዱስ ሚካኤል ኃይል ማለት ነው በራሴ ነው በቃ የለፋሁት ራሴ ነው እንጂ አባቴ እናቴ ያላደኘኝ። እዛ በቅድም ሲመጣ ግን አባ ግርማ ማለት ነው ትክክለኛ ማለት ሰው ብዙ ነገር ይናገራል። የአባ ግርማ ማለት ግን ፈዘዋል በጣም ፈዘዋል። የለም አሁን የለም እሱ አይደለም አሁን አልቋል በቃ አከተመ በቃ እሺ ፈዟ እንደዛ ልብስ አድርጎ ሲሄድ ሰው ይመስላል እንጂ አይደለም አሁን ታሰቃየዋል። በጣም ጫት ቤት ይወስደዋለሁ። ጫት ቤት ሲወስደው ደግሞ አፈዘዋለሁ። ያለው ብር እንደዛ ሰብስቦ ያመጣል። ይጨርሷል በጥቅሉ ማለት ነው። ስንት ጫት ታስበለዋል? ስንት ዙርባ ጫት? አሁን ምንም ብዙ አይበላም አይነክስም። አሁን አይነክስም። በፊት ነበረ በፊት ታስነክሰው ነበር። አብሬ ተወለድክ? አቤት ነው የሚባለው። አንተስ ምን ታደርገዋለህ? እንደፈለኩት ነው የማደርገው። ከሱ ጋር ነው ያደግኩት። አብረን ያደግከው ከሱ ጋር ነው ያደግኩት። አይነጥላል ሰይጣን አጋንንት አይነጥላል። ዛር ነኝ ቡዳ ዛር ነው እናገራለሁ። ኧረ እባክህ ተውኝ አይደለም እናገራለሁ ነው። በኢየሱስ ክርስቶስ ስም እናገራለሁ። በስላሴ ስም እናገራለሁ። አንተም እናገራለሁ። ጠራ ቤት እላለሁ። በስላሴ ስም እናገራለሁ። እሺ ተጠጋ አንተም ቡዳ ዛር ነህ። አንተም ብዙ ነኝ በቃ አጋንንት ነህ። ሰይጣን ነው። ሰይጣንም አለን ቡዳም አለን ጋሪንም አለን ሁላለን በቃ ሁሉም አላችሁ። አዎ እዚህ ስንት አላችሁ? አንድ ነኝ። አብረን የተወለድከው አይደለም ገና ትንሽ ያለ ነው የተጠራሁት ከጎረቤቱ የገባኸው? አዎ ለሁለታችሁ የሁለቱም ነው የገባኸው። መተት ነው ወይስ ልክም? መተት ነኝ። አንተም መተት ነው? አዎ አብራችሁ ነው የገባችሁት? አዎ በአንድ ሴት ተመተታችሁ? አዎ ተጠጋ ወደዛ። ለምን ተጠጋ እንጂ አልጠቃም ጭራሽ በቃ ይሄ ልጅ እንደዛ እንደው መንትዮቹ ማለት ነው። አንድ ነው ጠባያቸው። ተጠጋ አንተ። እንዳይዋደዱ ነው የምታረጋቸው? በጣም ታጣላቸዋለህ? በጣም ለምን? ሊገድለው ነበር ወይ ሊገድለኝ ነበር እሱ። እንዴት? በቃ እንደዛ ነው አላማቸው። ማጋደላቸው። ማጋደል። መንታ ናቸው? አዎ ማንታ። አዎ ቀድሞ የወጣ የትኛው ነው? እኔ። ይሄ ነው? አዎ እሱ ነው። አንተስ? ከኋላ ነው የተወጣሁት። ከኋላ ነው የወጣው። እሺ በሉ እዛ ውረዱ፣ ሁለታችሁ ውረዱ እዛ። ነገ ስትጠሩ አቤት ነው።